የኢትዮጵያ ሀገራዊ ምክክር ኮሚሽን ይፋ ያደረጋቸው ዋና የምክክር አጀንዳዎችን እናስቀድም። የኢትዮጵያ ሀገራዊ ምክክር ኮሚሽን ለዋናው ሀገራዊ ምክክር ጉባኤ የሚቀርቡ 8 አጀንዳዎችን ይፋ አድርጓል። አጀንዳዎቹ ቀድሞ በኮሚሽኑ በተገለጸው መሰረት በአብዛኛው የህገ መንግስት ማሻሻያን የሚጠይቁ ናቸው። የምርጫ ስርዓት ጉዳይና የህገ መንግስቱ አንቀጽ 39ም በአጀንዳ ዝርዝር ውስጥ ተካተዋል። ኤርሚያስ በጋሻው አጀንዳዎቹን መለስ አድርጎ ይነግረናል። የኢትዮጵያ ሀገራዊ ምክክር ኮሚሽን ባለፉት 4 ዓመታት በዋናነት ሲያከናውን የቆየው ተግባር የተወካዮች መረጣና የምክክር አጀንዳዎችን የማሰባሰብ ተግባር ነበር። በዚህም አዲስ አበባ ላይ ያካሄደውን የትግራይ ክልል የአጀንዳ ማሰባሰብ የምክክር መድረክን ጨምሮ ከሁሉም ክልሎች አጀንዳዎች አሰባስቧል። በተለያዩ የመገናኛ ዘዴዎች ለኮሚሽኑ ከተሰጡ አጀንዳዎች በተጨማሪም ከውጭ ከሚኖሩ ኢትዮጵያውያንም አጀንዳዎች ተሰባስበዋል። በዚህ መንገድ የተሰበሰቡ አጀንዳዎችን በአዋጁ በተሰጠው ኃላፊነት መሰረት ቅርጽ በማስያዝ ትናንት የመጨረሻዎቹን 8 ዋና የሀገራዊ ምክክር ጉባኤ አጀንዳዎች ይፋ አድርጓል። እነዚህ ሀገራዊ አጀንዳዎች ከራሱ ከኢትዮጵያ ሕዝብ ድምፅ፣ ቅሬታ፣ ፍላጎት፣ ተስፋና ስጋት የተቀዱ ናቸው። በአጀንዳነት ከተያዙት ጉዳዮች መካከል ቀዳሚው የአገር ግንባታ ጉዳይ ነው። በዚህ ዋና አጀንዳ ስር ከቀረቡት ዝርዝር ወይም ንዑስ አጀንዳዎች ውስጥ ደግሞ የማንነትና የአገር ባለቤትነት እንዲሁም የቋንቋ ጉዳይ ተካተውበታል። በሁለተኝነት የተያዘው ዋና አጀንዳ ደግሞ የመንግስት አደረጃጀትና ቅርጽን የተመለከተ ነው። በዚህ ውስጥ በበርካታ የፖለቲካ ልሂቃን ዘንድ ትችት የሚነሳበት የምርጫ ስርዓት እንዲሁም አከራካሪው የህገ መንግስቱ አንቀጽ 39 ተካተዋል። የራስን እድል በራስ የመወሰን መብት በቅንፍ ውስጥ 39 ዝባር 1 213 የብሔር ብሔረሰቦች ትርጓሜ አንቀጽ 39 ዝባር 5 የሀገሪቱ የምርጫ ስርዓት 222 የመድብለ ፓርቲ ስርዓት 223 የፖለቲካ ፓርቲ አደረጃጀት። በዚሁ በሁለተኝነት በተያዘው አጀንዳ ውስጥ የፌዴራልና የክልል መንግስታት ግንኙነት፣ ፌዴራሊዝምና የሀብት ክፍፍል እንዲሁም ሌሎች ህገ መንግስታዊ ጉዳዮችም ተካተዋል። በሶስተኝነት የተቀመጠው አጀንዳ አሁን በፌዴራል መንግስት ስር የሆኑትን የአዲስ አበባንና የድሬዳዋ ከተማን ጉዳይ የተመለከተ ነው። የአዲስ አበባ ጉዳይ 3.1 የአዲስ አበባ ህጋዊ አቋም፣ እዚያው ስር አዲስ አበባ ከኦሮሚያ ክልል ጋር ያለው ግንኙነት፣ ከዚያው ስር አዲስ አበባ ከተማ የበጀት ድርሻ ጉዳይ፣ 3.1.2 ለፌዴራል ዋና ከተማ ጉዳይ፣ 3.1.3 የአዲስ አበባ ፖሊስና ፍርድ ቤት ጉዳይ፣ 3.1.4 የአዲስ አበባ ወሰንና የቦታዎች ስያሜዎች፣ 3.1.5 የአዲስ አበባ ከተማ የስራ ቋንቋ፣ የድሬዳዋ ከተማ የወደፊት አስተዳደራዊ ሁኔታ፣ የህዝቦቿ ውክልና እና ከኦሮሚያና ሶማሌ ክልሎች ጋር ያላት ግንኙነት፣ 3.2.3 የድሬዳዋ በፌዴራል መንግስት ውክልና፣ እዚያው ስር ድሬዳዋ በፌዴሬሽን ምክር ቤት የሚኖራት ውክልና ጉዳይ። የሃይማኖት ጉዳዮችን የተመለከተው ደግሞ በአራተኛ ላይ የተቀመጠ አጀንዳ ነው። በዚህ ውስጥ የሃይማኖት ነጻነትና በመንግስትና ሃይማኖት መለያየት ላይ ጤናማ ሚዛን መጠበቅ፣ ከባህልና ሃይማኖታዊ እሴቶች ጋር የሚጋጩ ጉዳዮች የቀረቡ አጀንዳዎች ናቸው። በሃይማኖቶች መካከል ያለ ግንኙነት እንዲሁም የሃይማኖት ተቋማት ድምፅ አጠቃቀም በዚሁ የአጀንዳ ርዕሰ ጉዳይ ውስጥ ተካተዋል። የተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብቶችን የተመለከተው አጀንዳ ደግሞ 5ኛ ላይ ነው። በዚህ ውስጥ የሰብአዊ መብቶች ተቋማትና የተፈናቃዮች ጉዳዮች ተካተዋል። በተጨማሪም በውጭ የሚኖሩ ዜጎች የጥምር ዜግነት ጉዳይና የመገናኛ ብዙሃን ተቋማዊ ነጻነትም በዚህ ውስጥ የሚገኙ ናቸው። በውጭ የሚኖሩ ኢትዮጵያውያን ጉዳይ ዲያስፖራ የሚባሉት እዚያው ላይ የጣምራ ዜግነት መብት እውቅናና ሌሎች ጉዳዮች፣ የመገናኛ ብዙሃን ተቋማዊ ገለልተኝነት፣ ነጻነትና ተጠያቂነት፣ 5.3.6 የሲቪል ማህበራት ነጻነት፣ ሚናና ተጠያቂነት፣ ማህበራዊና ምጣኔ ሀብታዊ እንዲሁም የአርሶና አርብቶ አደሮች ጉዳዮች 6ኛ አጀንዳ ላይ ይገኛል። በማህበራዊ ጉዳዮች ስር የሴቶችና አካል ጉዳተኞች መብቶች የተካተቱ ሲሆን የህዝብ ቆጠራና ፍትሐዊ ውክልና ጉዳይም ተካቷል። ህገ መንግስቱ ላይ የተጠቀሰ የቃል አጠቃቀምም በዚህ አጀንዳ ውስጥ የተካተተ ሌላኛው ጉዳይ ሆኗል። የህገ መንግስቱ አንቀጽ 40 ንዑስ አንቀጽ 5 እና አንቀጽ 41 እና ንዑስ አንቀጽ 8 ላይ የተጠቀሰውን
ዘላን የሚለውን ስያሜ ማስተካከል፣ የአርሶ አደርና የአርብቶ አደር ማህበረሰቦች የጋራ መልማትና ኢኮኖሚያዊ ድጋፍ 626 የአርብቶ አደሮች የኑሮ ዘይቤያቸውን ያማከለ የልማት ፖሊሲ። ሙስናና መልካም አስተዳደር እንዲሁም የፐብሊክ ሰርቪስ ጉዳዮች በሰባተኛ ላይ የተቀመጡ አጀንዳዎች ናቸው። ስምንተኛው አጀንዳ የሰላም ግንባታ ነው። በሰላም ግንባታ አጀንዳ ውስጥ ነፍጥ ያነገቡ አካላት ጉዳይና የግጭት አፈታት ጉዳዮች ተካተዋል። እንግዲህ እንደ ኢትዮጵያ ሀገራዊ ምክክር ኮሚሽን እቅድ በእነዚህ አጀንዳዎች ላይ እዚህ አዲስ አበባ ከ4000 በላይ ተወካዮች ተሰባስበው ከሐምሌ 8 ቀን 2018 ዓ.ም ጀምሮ ይመክራሉ ተብሎ ይጠበቃል።